ቶሎ አርሸሽ ቶሎ ልመለስ ቀጥ ከሷ ጋር ደግሞ በምን ተገናኘ መንገድ ላይ እየጠበቁ እያስፈራሩኝ ነው ግን ውስጤ በጣም እየተጨነቀብኝ አለበለዚያ ግን ሲጣርጌ ነው መገልሽ ልቀቀኝ እኔ ግን በጣም ፈርቻለሁ እመስላለሁ እያስመሰልክ ነው እንዴ እያስጨነቀኝ ደግሞ ዝም አደረጋል ወደ ተንኮልና ወደ ስርቆት ነው ታንጋጥጪው እና ታዲያ ለምንድን ነው ልጅ የሚያስጨንቀው ምን ልሁን ነው የሚለው ቆይ እኔና ዴቭ ልንጋባ ምን አንዳች ነገር ሳትፈልጊ እንደማትመጪ አውቃለሁ እኔ እንዳንተ አይነት ወንድም የለኝም አወይ ድሌ ትኩር ብለህ ካየከኝ ወድጄሽ ፊትሽ ይናገራል የሆነ ነገር መሆንሽ አዴ እኮ ደውላ በቶሎ መሰለኝ እኔማ ሚስቴ ጋር ነበርኩ ሚስቴ ፍቅር ቆይ ኬጂ ተማሪነት እንደ ቤተሰብ እንደዚህ የምታመላልስ ቀን በቀን አስበዋለሁ አንተና አዴል ትጋቡን አዎ ብራ ለምን ትችላልሽ ልቀቀኝ ምን እያደረክ ነው ነይ ወደዚህ አልመጣም ልቀቀኝ ምን እያደረክ ነው ያማል እንዴ አፍሽን ዝጊ ቆይ ከኔ ምንድነው የምትፈልገው አልፈልግህም አልኩህ ቆይ አይገባህም እንዴ በደንብ ገብቶኛል ግን አንድ ነገር ማወቅ አለብሽ ምንድነው እሱ ንቀትሽን በልኩ አድርጊው አለበለዚያ ግን ሲጣርጌ ነው መገልሽ ልቀቀኝ 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 ሌላ ነገር እንደተደረገ ሰው ዝም ብለሽ አትጩይ አፍሽን ዝጊ ልቀቀኝ ዳኒ ልቀቀኝ ፍቅር አት ምን እያረካ ነው ባቡሬ እርዳኝ እያስገደደኝ ነው ከሷ ጋር ደግሞ በምን ተገናኘ አንተ አይመለከትም በእኔና በሷ ጣልቃ አትግባ አይመለከተኝም ይሆናል ግን እህት አለ መቼስ እንደዚህ ታስጨንቃት ዝም ብያ ላይ ቆይ አንቺ በምን ተጋጭታችሁ ነው በግድ አስገድዶ እየወሰደኝ ነው ባቡሬ ጭራሽ ያለ ፍላጎትሽ ነው አንቺ ወደ ቤት ግቢ አንተ ደነዝ አንተ ጋር ብዙ ምናወራው ነገር ቆይ ለምንድን ነው ጣልቃ የምትገባው ቆይ ለምንድን ነው በዚህ ልክ ልጅቷን የምታስጨንቃት ችግር ምንድን ነው ተመችታኛለች ወንድ አይደል እንዴ ለምንድን ነው ማትፈታው አቤት አቤት ይሄን ጉደን ግን ቤዛ ሰምታለች እሷ ምን ይመለከታታል በእኔ ልብ አረ እንደዛ ነው አዎ እንደዛ ነው ለማንኛውም የራሳችሁ ጉዳይ ድጋሚ ግን እንደዚህ አይነት ነገር ሰራ እንዳላይሽ ሴት ልጅ እንደዚህ አትደረግም ጥሩ ተቆርቋሪ ነህ ሄደ ኩታራ ሮማኒ ወያሽ የሆነ የምነግርሽ ነገር ነበር ሮማኒ እሺ ምንድነው እሱ ንገረኝ እስቲ አይኔን ትኩር ብለሽ ተመልከችው ምን ይታይሻል ምን ነው አይንክ ውስጥ ምን ገባበት ሮማኒ ደግሞ ቆይ የነገርኩሽ ካልተረዳሽ እንዴት ነው የምትረጂኝ እሺ ምን ላደርግ ታዲያ አይኔን ተመልከችው አልከኝ እኮ እሺ በያው እኔም ልቤን እየሰማሽ አሁን አይኔ ውስጥ በደንብ አድርገሽ ምን እያደረግክ ነው እሺ ምን እንደሚታይሽ ሮማኒ ምንም ያን ብሌን ነው አይ ሮማኒ እስቲ በደንብ ተመልከቺ እያስጨነቀኝ ነው መናገር ምን ያደርጋል መጀመሪያ አይኔን አይተሽ ልትረጂኝ ይገባል ግራ ያጋባኝ ነው እንጂ ምንም የገባኝ ነገር የለም ቆይ እንዴት ብነግርሽ ነው የምትረጂኝ ሮማኒ እንደዚህ ግን አያዋጣሽም ተይ ፍቅር ትሆናለች ድክፈትላት መጣው ዛሬ አንላቀቃት ከፍቼ እስክመለስ እዚሁ ጠብቂ ሳይነግርሽ የትምህርት ይችላል መጣው አንተ ቆየት ነበርክ የት ሄዳለሁ ይሄው እንደምታኝ እዚሁ ተጎልቼ ነው ያልኩት እርዳታ ፈልጌ እንደዛ አስጮህ አንተ የት ሆነ ነው የትም ፍቅር እዚሁ ነበርኩ ማን ነው ደግሞ ማን ቁርጥሽን ይዞ ያንጫጫሽ የሚከታተለኝ ሰው አለ ካሁን በኋላ ስወጣም ስገባም ከኋላ ይተከተለኛል ማለት አልገባኝም እኔ ስራትቼ ነው አንቺን የተከታተልኩ ሙሉ አታካብዳሹ እኔ ለማየ ነግራታለሁ ስወጣ ስገባ እየተቸገርኩ ነው ስሚ አንቺ ምን ፈልግሽ እኔን ምን ፈልግሽ አዎ ምን ፈልግሽ አንቺ ቆይ የት ነው የምቆየው እዚህ ካንተ ጋር ትቆይና ስጠብቅ እማዬ ስትመጣ በደንብ ታወሪያለሽ ምንድነው ቆይ የምትል ስወጣ ስገባ አገረገሬን እየተከተልኩ ዋን ነው የምትለኝ የእሷ ጠባቂ ልትሆን መሆኑ ነዋ ከፍቅር ጋር የተዳረቁ መዋል ሲሆንን በምድር መለማመድ ቆይ ግን ማን ነው የሚከታተላት እኔ ምን አውቄ ሮማኔ ያበሽተኛ ይሆናል በመጨረሻም ከ3 ሚሊዮን ብር በላይ ቅናሽ የተደረገባቸውን አፓርትመንቶች ለሽያጭ አቅርበናል። በፒያሳ፣ ሳር ቤት፣ አዋሬና አያት ያለምንም የዋጋ ጭማሪ በተዋሉበት ሙሉ ክፍያ በሂደት ከፍለው ማጠናቀቅ የሚችሉበት በ10% ቅድመ ክፍያ ከ1 ሚሊዮን ብር ጀምሮ የመኖሪያ ቤቶችን እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ የንግድ ሱቆችን ለጥቂት ጊዜ ብቻ እየሸጥን እንገኛለን። የዚህ ድል ተጠቃሚ ለመሆን ፈጥነው ይደውሉ። ቴምር ፕሮፐርቲስ። የለሊን ቤት ግን ከመወሰናችን በፊት በደንብ ብናየው ጥሩ ነው። እሺ እኔ ቆንጆ
አለለ ወዴት ነው? ወደ ቤት የተመለስን ነበር። የሌሊ ቤት ከጠበባችሁ እኛም ቤት አለሽ። ፈታ በሉ እንዳትጨናነቁ። እሺ ቅምጥል አመሰግናለሁ። ኪንጎን አይታችሁታል እንዴ? እንዴ ካንቺ ጋር አልነበረም እንዴ? እሱማ ግን ሄደ። ወይ ደውይለታ። እሱ ስልክ የታለው ብለ ነው። በቃ ነው አሹ ጋር ሄደ። እናንተ ፈታ በሉ። እሺ አታ ቆይ አሁንም እየተሮረክ ነው። ምንድነው ችግር? ልጁ በኋላ እናወራለን። በቃ እስኪ ማን እንደሆነ ፊት ለፊት የሚቆመው? አለቀውምሽ አንጠባጥበዋለሁ። የወሰንበትን ካልመለስን ልጁ አይፋታኝም። ቆይ አልገባኝም። ዳይመንድ ከሄደ በኋላ ሌላ ፋውል ሰርታል እንዳንተ? አይ ቅምጥል እንደዛ አይደለም። እኔ ምንም አላደረኩኝም። ታዲያ ልጁ የባለፈውን ፋውል ሰራችሁ ብሎ ነው እስካሁን የሚያሳድዳችሁ? ታዲያ ቅምጥል እኔ የምጨነቀው ለመሆን ነው። አሁን ተረጋጋና ያለበት ድረስ ውሰደኝ። ምን ልታረጊ? ይኸውልህ ከባሌ ላይ አይኑን ያነሳል። እሺ አይ የሚል ከሆነ ደግሞ አለቀውም አንጠባጥበዋለሁ። አሁን ነው ውሰደኝ። አይ አይሆንም ቅምጥል። ልጁ እና አንቺ ግንኙነት እንዳለን ማወቅ የለበትም። ምንድነው የዋሻኝ ነገር አለ እንዴ? ያው አንቺን ካወቀሽ እኛን ካጣን ያስጨንቅሻል ብዬ ነው። ቆይ ግን አንተ እስከ መቼ ነው የምፈራው? እሱስ ምን አባቱ ልን ነው የሚለው? ና ውሰደኝ። ኧረ እባካችሁ ስትጨቃጨቁ የቄው ሰው እንዳይሰማ ድምጻችሁን እንኳን ትንሽ ቀንሱ። አይ ሄሉ እዚህ እንደ ገጠር መስሎሽ ነው? እዚህ እኮ እንኳን ብትወጡ ቼክ የሚያደርግሽ እንኳን ሰው የለም። ይሄን ያህል? አዎ የኔ ቆንጆ ተረጋጊ። በቃ አንቺ አልረጋጋም እባክህ። እማዬ ልጅ መጣሽ? አዎ መጣሁ እማዬ። ምን ነው ታዲያ አረፈደም እንዴ? አዎ እማዬ መንገድ ላይ እየጠበቁ እያስፈራሩኝ ነው። እነማን ናቸው? አላውቃቸውም። የምርሽ ነው? አዎ እማዬ ከዚህ በኋላ ስወጣ አሹ ከኋላ እንደ ጋርድ እንዲጠብቀኝ እፈልጋለሁ። አሹ ለምን ትስቂያለሽ እማዬ? አይ ፍቅር፣ አሁን ደግሞ ትምህርት ቤት የሚያመላልስሽ ጋርድ ፈለግሽ? ወድጄ አይደለም እማዬ። በእርግጥ አሹ ወሬውም ተግባሩም አይመጥነኝም፣ ግን ደግሞ ያንን ዱላውን ከያዘ እግሩን ይሰብርልኛል። ቆይ የምራ ምርርሽ እንደ አንቺ ልጅ አላመንሽኝም እማዬ? ዛሬ እኮ ሊጠልፈኝ ነበር። ባቡሬ መጥቶ ባያስጥለኝ ጉዴ ነበር። ማን ነው እንደዚህ የሚያደርገው? የማን ልጅ ነው? እናውቀዋለን እንዴ? እኔ አላውቀውም እማዬ። አሁን ላሹ ንገሪውና ከሱ ጋር እንድንቀሳቀስ አድርጊ። እንዴ እንደዚህ ቀለል አድርገሽ እንዴት ታወሪያለሽ? ማን ነው እሱ የሚጠልፍሽ? እየተቆጣሽ እኮ ነው እማዬ። እኔ አላውቀውም አልኩሽ። ለምን አትረጅኝም? ፍቅር ነይ ውጪ። ማን ነው እሱ? እንዴት ምንም ነገር ሳይኖራችሁ ሊጠልፍሽ ይፈልጋል? አረ እማዬ ነይ ውጪ አሳይኝ። እሺ በቃ እማዬ ልንገርሽ፣ ዳኒ ነው። ዳኒ የቱ? የአእምሮ ችግር ያለበት ልጅ በጣም እያስቸገረኝ ነው። ቆይ እሱ ወላጅ የለውም እንዴ? ታዲያ ለምንድን ነው ለትምህርት ቤቱ ያላሳወቃችሁት? እሱማ ተባሯል፣ ግን ደግሞ እኔን መንገድ ላይ እየጠበቀ ነው ያስቸገረኝ። ደግሞ ምን ስትሰሪ ነው አይን ውስጥ የገባሽው? አሹ አቤት እትዬ። ፍቅር ትምህርት ቤት ካንተ ጋር ትሂድ። አሹ አደራህን ልጅ እንጠብቅልኝ። እሺ እጠብቃታለሁ። ልጁ አርፎ የማይቀመጥ የሚበጠብጥ ከሆነ ለኔ ንገሩኝ። እሺ ግድ የለም እትዬ። ፍቅርን በደንብ ነው መጠብቃት፣ እርሷ አያስቡ። እሺ አመሰግናለሁ አሹ። እሺ አደይ ወይ ይላል። ዴቭ ግን አላፍቅሽ? ናፍቆኛል እንጂ በጣም ቆያል። አደይ በጣም እንጂ። ለነገሩ እኔም ደውዬለታለሁ፣ ይመጣልሽ አታስቢ። እማዬ ሰማች? አይ አልሰማችም። ግን አደይ ብርሃን ስለሁለታችሁ ማወቅ ነበረባት። ቆይ ለምን ያልነገርሻት? አይደልዬ ለሷ ከነገርኳት ሁሉም ነገር ይበላሻል። ለማዬ ተነግራታለች። ለዛ ነው እንዳትሰማ የተጠነቀቅኩት። ብትነግረህ ግን ጥሩ ነበር አደይ። ምን ነው የተፈጠረ ችግር አለ? አይ ምንም የለም። ቆይ እንደውም ልደውልለት። ሄሎ ዴቭ፣ እንዴት ነህ? ጠፋህ እኮ በሰላም? ዴቭ በእኔ ምክንያት ነው አይደል እንደዚህ የተጨነቅ ያለው? በጣም ይቅርታ። አይ ችግር የለውም ዴቭ፣ በቃ አንተ ተመለስ፣ እኔ ራሴ እሄዳለሁ እኮ። እስካሁን ለምን እንደዛ አላደረክ? አይ በቃ ተወው ዴቭ፣ አሁን ወደዚህ መመለስ አለብህ። እትዬም እየተጨነቁ ነበር። አይ ዴቭ እንዳታረገው፣ አባዬ ከሰማ እዛው ያስቀራል። ስለዚህ ቶሎ መምጣት አለብህ። እሺ ዴቭ፣ እሺ። ቆይ ለምንድን ነው ልጁ እንደዚህ የምታስጨንቅ? ለልዬ ቶሎ መመለስ አለበት። ለምን እንደሆነ አላውቅም፣ ግን ውስጤ በጣም እየተጨነቀብኝ ነው። ምንድን ነው የሚያስጨንቅሽ? አላውቅም። ካሁን አባዬ ሰምቶ የሆነ ነገር አደረገው ብዬ ተሳቅቄ ልሞት ነው። አይዞሽ አደይ፣ እንዳይመድም ስላለ ምንም የሚያስጨንቅሽ ነገር የለም። ብርሃንን አውርተሻት ነበር እንዴ? አይ ስልኳ አልሰራልኝም። ምን ነው? አይ ያወቀችው ነገር ካለ እንድትጠይቂያት ነው። መጀመሪያም ልሂድ ሲለኝ መስማማት አልነበረብኝም። መሄዱ ምንም ጥቅሙ አልታየኝም። ደግሞ የሰው ዓይን ውስጥ መግባት ነው። አባዬ ከሰማ እኮ ይገለዋል። አትፍረዴ፣ ሁሉም ነገር ይስተካከላል። ካንቺ የሚጠበቀው ጸሎት ማድረግ ብቻ ነው። እሺ። ማን ነው? ግቡ። ሄዱ። ሰላም፣ እንዴት ቆያችሁ? እንዴት ነሽ? እኔ ቁጭ በይ።
አበበስ? አበበ ከኪንጎ ጋር ነው። አንተ ልጅ እንዴት ነህ? ፈጣሪ ይመስገን። እንዴት ነው ትጋሽ? አለሁ ልጅ ዳዊት። ልጄ ከእናንተ ቤት ነው ያለችው? አይ እሷ እንኳን እኛ ቤት የለችም። ማለቴ ለጊዜው ስራ አቋርጣለች። አሁን ከጓደኛዋ ጋር ነው የምትኖረው። ታዲያ ለምን እሷን ይዛት አልመጣህም? አይ ያው እሷ እዚህ ቤት መጣም አደጋ ላይ ትወድቃለች ብዬ ስለፈራው። ደግሞ ምን አደጋለ? ያው አንዳንድ ነገሮች አይጠፉም አይደል ጋሼ? በል የልጅ ጓደኛ የምትፈልገው ነገር ካለ እኔን እንዳባት አድርገህ አማክረኝ። እሺ በጣም አመሰግናለሁ ጋሼ። ይኸውልህ ታዲያ ጉዳይ ካለ ቶሎ ፈጥና አድርግ ሳትቀደም። እሺ ቆይ ዳይመንድ ምን ብሏቸው ነው? አባይ ማዶ ፊላው ስር ያለው በሬ ናና ገበሬ አባይ ማዶ ፊላው ስር ያለው በሬ ናና ገበሬ። ወይ ሩታ እስቲ ታዩ ስልኩን አንቺ በቃ ካለ ካሜራ ምንም የሚታይሽ ነገር የለም። አሁን እንኳን እስቲ በነጻነት እስቲ ፈታም ይሰለቻል ማለት ነው? ቀላል ይሰለችኛል። ይኸውልሽ ሩታ ነጻነቴን በጣም ወደዋለሁ። አንተ ግን ሁል ጊዜ ደስተኛ ነህ እመስላለሁ። እያስመሰልክ ነው እንዴ? አየኔ ሻኪራ እንደዛ አይደለም። ታዲያ እንዴት ነው ዳይመንድ? ቆይ ለምን እንደዛ አልሽ? ሁሌ ካንተ ጋር መሆን አይሰለችም? አትናደድም? አትቆጣም? ተመሳሳይ ነህ። ታድለ። ይኸውልሽ ለቆንጆ ልጅ ጥርስ አይከደንም። ሁሌ ደስተኛ ነኝ። ይቀለድክ ነው? ትወጂኛለሽ? ምን ትወጂኛለሽ ወይ? አይ አትወጂኝም? አው። እና ታዲያ ለምንድን ነው እኔ ጋር እዚህ ቁጭ ያልሽው? ስለምጠላ ይሆናላ። ይኸውልሽ ሻኪራ እየቀለድኩ አይደለም፣ የምሬ ነው። ለምን እንደዛ ብለህ ጠየቀኝ? ካሁን በኋላ እኮ ጓደኛሞች ነን። ታዲያ እንደዛ ብለሽ ርፍ እንድል አታረጊኝ? እኔ ሻኪራ እህቴ አንተ ደግሞ እዚህ ምን ታደርጋለህ? ኧረ አየር እየወሰድኩ ነው። እየቀለድክ ነው ወንድሜ? እና እዚህ ድረስ መምጣት ታዲያ ለምን አስፈለገ? እንደዚህ ነው ቤዛ፣ አትበሳጭ። ባይሆን አንቺ እዚህ ምን ትሰሪያለሽ? እኔማ የፍቅር እናት ጋር መጥቼ እንዴ ተባረሽ መስሎኝ ወጣሽው። አሁን ደግሞ ምን ብለሽ ልትመለሽ ነው? እማዬ ናፍቃኝ ነው። ደግሞ ለምንድን ነው ሴትይቷን እማዬ የምትይው? ሁሉ ነገሯ እናታችን ነው የሚመስለው ዳኒ። እንደ እናታችን ትቆጣለች፣ ትራራለች፣ ደግሞ የተባለችን ሁሉ ታምናለች። ፍቅር በጣም እድለኛ ናት። እኔም አንዳንዴ ምን አለ እንደ ፍቅር እናቴ በኖረችልኝና እድሜ ዘላለሜን እሷን ባገለገልኩላለሁ። የእናቴ ነፍስ የማንም አራጣ አበዳሪዎች መጫወቻ ሆነ አይቀር። እስከ መቼ ድረስ ወንድሜ? እኔማ አሁን በጣም እየከበደኝ ነው። አይዞሽ እህቴ፣ እኔ ያለሁልሽ። በቃ እኔ ልግባ፣ አንተ እዚሁ ጠብቀኝ። እሺ። ደግሞ ፍቅር እንዳታስቀይምብኝ እሺ? ማለት ለምንድን ነው ስለ ፍቅር እንደዚህ የምትጠይቀኝ? እንዴ መቼ? አሁን ገና እንዴ ጠየኩሽ? አይ ወንድሜ፣ እኔ አይመስለኝም። ሌላ ነገር እንዳታስብ። ልጅቷ ከኔም ካንተም የባሰች ናት። ችግር ነው የምትፈጥርብን። ተናግሬያለሁ። እሺ በቃ እኔ እኮ የዚች የፍቅር ነገር እኮ ግርም ነው የሚለኝ። ሮማን የግል ጥበቃዋ ታርገኝ። ምንድነው ይሄ? ጋርድ ነው? ጋንግ ነው? ጋንጊስተር ብላ ስም ሰይማል። እኔ እንጃ አሹ፣ እኔ ግን በጣም ፈርቻለሁ። ለምን ሮማኒ? አላውቅም አሹ፣ ግን ፍቅር የሆነ መጥፎ ነገር አስባ ይመስለኛል። የሆነ ነገር የምታደርግ እየመሰለኝ ነው። ምን ላታመጣ? እስኪ ታያለች። እስቲ እኔ አሹ ቀብራራው የሚል ልጅ ላይ ትሞክሩ። አሃ አጅሪት አሹ፣ እንዴት ነህ? ፈጣሪ ይመስገን በጣም ደህና ነበርኩ። አሁን ግን አንቺ ስመጪ ምን ሊፈጠር እንደሚችል አላቅም። እያንገሸገሽ ነው፣ ወደ ላይ እያለኝ። ምን ይፈጠራል ብለህ ፈርተህ ነው አሹዬ? ወዴት ነው? እማዬን ፈልጌ ነው የመጣሁት። ኧረ እባክሽ፣ እሳቸው መች ፈለጉሽና ነው አንቺ የምትፈልጊያቸው? እንዴ ምን እንዲህ ያለው ሮማኒ፣ ሂጂና እትዬን ጥሪልኝ። ቤዛ በር ቆማለች፣ ትግባ ወይስ ልሸኛት ብሎሻል አሹ ብለሽ ጠይቂ። እሺ። እስከዛ የትም ንቅንቅ የለም፣ እዚሁ ቆመሽ ተጠብቂያታለሽ። ወዴት ነው የምታንጋጥጪው? አሃ ወደ ተንኮልና ወደ ስርቆት ነው የምታንጋጥጪው? የለም እንግዲህ ለምደሻላ፣ ማንጋጠጥ ለምደሻል። እዚሁ ቆመሽ ተጠብቂያታለሽ።
እህትዮ ወይ ምን ነው ፈዘሻል? ደንዘሻል? እኔ ምልክ ኪንጎን የሚያሯሩጠውን ሰውዬ ሹፈካዋል እንዴ? አዋቸዋለሁ። ምን ነው በእናትና እስኪ ውሰደኝ። ከእሱ ጋር ደግሞ በምን ተገናኛችሁ? ላንጠባጥበው። ኧረ አረጋጊው። ልጁ የተጣላው ከኪንጎ ጋር ነው። ራሳቸው ይፍቱት። አንቺ ምን ቤት ነሽ? እና ታዲያ ለምንድን ነው ልጁ የሚያስጨንቀው? ምን ልሁን ነው የሚለው? ቆይ ማን ነው? እንዴት ናችሁ? እንዴት ነህ? ኪንጎስ ተከትሎች ነበር እኮ አላየሽውም እንዴ? ወይ ምናልባት አሹ ጋር ሄዱ ይሆናል። በቃ ኧረ ገና ልጁ ከመምጣቱ አታስጨንቀው። ከየት ነው አንተ? ቅምጥል ጋር መጥቼ ነው። ፈለከኝ? አዎ ቅድም እኮ ስሜታዊ ሆነሽ ነበረ። ላረጋጋሽ ነው የመጣሁት። አታስብ፣ አሁን ደህና ነኝ፣ ተረጋግቻለሁ። እሺ ተረጋጊ፣ አንቺ አታስቢ። እና በቃ አቢ አትጨነቅም። ቅምጥል ለማዷ ነው። እና ሄሉዬ እህትሽ እንዴት ናት? እህት አለም እኮ ስደት ሄዳለች፣ ቤት የለች። ውይ መቼ ሄደች? ትንሽ ቆየች። ለእኔ ራሱ ሳታማክረኝ ከጓደኛዋ ጋር ተያይዛ እኮ ነው ሄደች። እንግዲህ አንዴ ከሄደች ምን ይባላል? ፈጣሪ ይርዳት። አዎ እሱ የልቧን ያውቃል። እንግዲህ በሰላም ይመልሳት። ብርሃኔም እዛው ብቻዋን ቀረች። ሁላችሁም ስለመጣችሁ ጓደኛ ይኖራት። እሷም አሁን አይታወቃትም። ዴቭም ስላለ ምንም አልመሰላትም። ብርሃንና ዴቭ አብሮ ነው እንደሚውሉት? አይ ግን ቆይ ለምንድን ነው ዴቭ ወደ ገጠር ሄደው? እኔና ዴቭ ልንጋባ። ምን? አዎ ሽማግሌ ለመላክ እያሰበ ስለነበር፣ ከዛ በፊት ግን ከቤተሰቦች ጋር ለመግባባት ነበር ሄደው፣ ግን አልተሳካም። የምርሽ ነው አይደል? አዎ። ምን ነው ግን ለምን ደነገጥሽ? አይ ገርሞኝ ነው አይደል? ቆይ እንዴት ተዋወቃችሁ? ብርሃንም እኮ ታውቋለች። አዎ ብርሃን እኮ ታማ የመጣች ጊዜ ነበር ያወቀችው። አዎ እሷም ታወራለች። እህቴ እኔ ላንቺ ደስ ብሎኛል። ቆይ ሰርጉ እዚህ ነው እንደሚሆነው? አይ እኔ እናቴ ጋር እንዲሆን ነው የምፈልገው። ጋሼ ግን ዝም የሚሉ ይመስልሻል? አይ አይመስለኝም፣ ግን ነገሮች እስኪስተካከሉ መናገር አያስፈልግም። እንዴት በድብቅ ተደብቀሽ? ቆይ እስከ መቼ? አይ አላውቅም፣ ግን ወደዚህ ሳይመለስ አባዬ ማወቅ የለበትም። ሌላ ነገር ነው የሚፈጠረው። ታዲያ ለምን ወደዚህ እንዲመጣ አታደርጊውም? ለሱም እኮ እዛ መሆኑ ጥሩ አይደለም። ያየሽው ቆይ የሰማሽው ነገር ካለ ግን ንገሪ። አይ ምንም የለም፣ ግን እንዴትም ብለሽ ዴቭ ወደዚህ እንዲመለስ አድርጊ። አዎ ልክ ነሽ። ከዚህ በላይ እዛ መቆየት የለበትም። አዎ አንጋጭ አንጋጭ፣ ወደ ተንኮል፣ ወደ ሐሰት፣ ወደ ውሸት አጋጭ። አዎ ስራሽ ነው። ቤዛ ወይ ማዬ፣ ምን ልታደርጊ መጣሽ? ይቅርታ ማዬ። በይ በይ፣ እኩያሽን ፈልጊ። እኩያሽን ጅብ በላብሽ እንዴ? ምንድነው 10 እየመጣሽ ይቅርታ የምትጠይቂው? መጀመሪያውኑ አለማጥፋት ነበረ። እሱማ ልክ ነሽ ማዬ። እና አሁን ምን ልትሰሪ መጣሽ? ናፍቀሽ ነው ማዬ። አይ ቤዛ፣ አንዳች ነገር ሳትፈልጊ እንደማትመጪ አውቃለሁ። የኔ እናት ከዚህ በላይ ከዚህ ቤት እመቤት ጋር ትርፍ አፍላፊ አያስፈልግም። ስለዚህ ሀበሩ ገለል በይ። አንተን አይመለከተም አሹ። ቤዛ ይቅርታ ማዬ። አሹ በሩን ዝጋ እና ግባ። እሺ አንተ ሰው ወንድም አለም፣ አንተም ረሳኸኝ? ወንድም ያትበለኝ፣ እኔ እንዳንተ አይነት ወንድም የለኝም። አወይ ድሌ፣ አንተን ደግሞ ምን በደልኩ? ጫንዋ፣ ከዚህ በላይ ምን ልታደርገኝ ኖሯል? ተው አትቀየመኝ። የያዘ ይዞህ እንጂ አንተም ይሄኔ በውስጥ ስንት ነገር አለ። ለሰው የሚነገርና የማይነገር ነገር እኮ አለ። ጋሼን የሚያህል ሰው እንዴት እንደዚህ ትናገራቸዋለህ? ተወኝ እስቲ ጫኔ፣ ለራሴ ምርር ትክት ብሎኛል። እንደው ብር ብዬ የሚሄድበት ባገኝ በምን እድል። በል አርፈ ተቀመጥ፣ ያልሆነ ነገር አትናገር። ቆይ አሁን ከሳቸው ሐሳብ ማፈንገጥ ምን ይባላል? እስካሁን አብረናቸው ሄደናል፣ አብረናቸው መጨረስ አለብን። አንተ ተመችቶሃል። የማንም ባሪያ ሆኖ መኖር ምን ታረጋዋለህ? አያልልኝ፣ ተመችቶኝ እኮ አይደለም፣ የኛ ቀን እስኪመጣ እንደዚህ መኖራችን ግድ ነው ብዬ ነው። አይ የለም የለም፣ እኔ እሱ አሽከሩኝ ምንም የተጠቀምኩት ነገር የለም። ተዋለልኝ፣ በኋላ ይቆጫል። ከጋሽ ጋር ሰላም ማውረድ ነው የሚበጅህ። ረዲያ ምን ነው? ምኑ ትኩር ብለህ ካየከኝ? ወድጄሽ። ቀልድ ጀመርክ? ምን ላድርግ ብለሽ ነው? አንተ ምን ተገኝቶ ነው? ናቲ በእናትህ ቀፈኝ ና። ምን ተገኘ? ቆይ ና በእናትህ። እንዴ ምን? እሺ ቆይ ጋሽ ምን ብትላቸው ነው ለእኔ እንደዚህ ሆኑት? እንዴ እኔ እኮ ዳይመንድ ነኝ አባቢ። ይኸውልህ ምንም ነገር ማድረግ እችላለሁ፣ አንተ ብቻ እመነኝ።
ከዚህ በላይ ያሳያል። አቤት ጉራ! ታዩ ይጎር ዛሬማ ይገባዋል። አይገርምም? የአደይ አባት እኮ ወደውኛል። እንኳን ደስ አለ ዴቭ። ዳይመንድ እኮ ላንተ ብሎ የተጠየቀውንም ያልተጠየቀውንም ነው የተናገረው። ወይዬ እኔ ፍቅር አራረበሽኝ። ምን ነው ድምጽሽ? አደይ ደህና ነሽ አይደል? ግን ምንድን ነው የሆንሽው? አይ ገና እናትሽ እኮ አልሰሙም አይደል እንዴ? ለምን? የምርሽን ነው አደይ? ግን እኮ የሄድኩበትን ነገር ገና አልጨረስኩም። ቆይ እንዴት ድንገት እንደዚህ ትይኛለሽ? ምን ተፈጥሮ ነው? እሺ ግን ደህና ነሽ? ሄሎ ሄሎ፣ አደይ ሄሎ። እንዴ ምንድን ነው እሱ? ምን እንደሆነች አላውቅም። ዳይመንድ በጣም ተበሳጭታለች። ምን እያለችክ ነው? ሁሉንም ነገር ትተህ ቶሎ ተመለስ እኮ ነው የምትለኝ። ለምን? እኔ እንጃ አልገባኝም። ዳይመንድ ሩታ፣ አደይ ግን ደህና አትመስለኝም። ታዲያ አባቷ እንደሆነ ፈቅዷል። ለምን ያለውን ነገር አስረድተን ለምን አንሄድም? ምን ቀረን? አይ እንደዛማ አይሆንም። ማለቴ ለመናገር ድፍረቱ አይኖረኝም። ወይ ለብርሃን ንገራትና እሷ ትንገራል። በጣም አሪፍ። ለብርሃን ያለውን ነገር እናስረዳትና እሷ ሁሉ ነገር ትጨርሳለች። እኛ እንሂድ። ልንመለስ ነው? አዎ ሩታ፣ አደይ እዚህ መቆየቴን አልወደደችው። ስለዚህ እንመለስ። አዎ ዴቭ፣ በቃ ቶሎ መምጣት አለብህ። አይ በቃ ሁሉንም ስትመጣ እንነጋገርበታለን። አዎ እርግጠኛ ነኝ። በቃ ቻው። ምንድን ነው እሱ? ዴቭ ወደ ቤት እንዲመለስ እየነገርኩት ነው። ለምን? ይበቃል ለልዬ። ከዚህ በላይ ቆይቶ ምንም የሚቀይረው ነገር የለም። እና ያለ ምክንያት ነው ዴቭን ተመለሰልሽ? አዎ ለልዬ፣ እዚሁ መጥቶ አጠገብ የሆነ ሽማግሌ ቢልክ ይሻላል። እዛ ሆኖ ደግሞ አባዬ ከሰማ ጥሩ አይመጣም። እሱ ነው አደይ፣ ልክ ነሽ። በቃ ይሁን ይምጣ። ያንቺን ቤት ማየት ይፈልጋሉ፣ ይገቡበት። እሺ በቃ አበበ ይምጣና እንዲሁም ቆይ ለባቡሬ ልደውልለት። ይሄ ልኮ ታናሻችን ናት። ቀድማ ነበር ከአበበ ጋር የተዋወቀችው። ያው ለዚህ በቁ። ቆይ እንዴት ጀመሩ? በዛ ላይ ገጠር ማለት ያ ሁሉ ማህበረሰብ እያለ እንዴት ጀመሩ? እዛ ስለነበርኩኝ ሁሉንም ነገር አውቃለሁ። ታውቂያለሽ አደይ፣ አሁን ታሪካን በጣም መስማት እፈልጋለሁ። አይን አፋር እንደሆነ ያስታውቃል። አዎ ቢሆንም ግን እዛ ደርሶ ከመጣ በኋላ ለውጣለሁ። ፈጣሪ አይለያቸው። እናመሰግናለን። ሄሎ ቤኪ። ወይ እኔ ቆንጆ ነው ነሽ። መቼስ ናፍቄሽ ነው የደወልሽ? ኧረ እባክሽ እሱም የጠፋኝ አበባ አብሮኝ ነው። ኦኬ አሳየዋለሁ። እኔ ደግሞ ናፍቄሽ መስሎኝ የደወልሽው። እሺ ያገናኘናል። ችግር የለም። አታስቢ። ሄሎ ሄሎ፣ አደይ አጠገብሽ ነች ነው? ሄሎ ዘጋችሁ። ሚስት? አይ ለሊ ነች። የእሷን ቤት እንዳሳይ ፈልጋ ነው። ና እንሂድ። የምርህን ነው? ለሊ ናት? አንተ ሚስት እኮ አልመሰለችኝም ነበር። እናት አልኩ እንዴ? አይ ያው አወራራችሁ ተሰማ እንደዛ ነበር ይመስለው። አይ እንደዛ አይደለም። ማለቴ ጀስት ጓደኛዬ ነች የማምናት። አይ ኢትስ ኦኬ፣ አታስረዳኝ፣ ችግር የለው። ያ ወደፊት ግን አይታወቅም። ኦኬ፣ የጀመራችሁት ነገር አለ ማለት ነው። ኧረ ፍጥነት የቀምጠልና የኪንጓ በቃ ብሎ አንተም ተጨመርክ። አጠፋው እንዴ? በልና እንሂድ። አንተም ጀመርከኝ። ጥሩ ታይቷቸዋል ማለት ነው። ግን ጥሩ ሰው ትመስላለች። መምሰል ብቻ አይደለም እናት። ኦኬ ከሆነ ጥሩ። ምን ያው አብራችሁ መሆናችሁ ነው። በቃ አትፋታኝም ማለት ነው። እስካሁን ስለሷ እያወራሁ እኔ ምን ይርቃል እንዴ? አይ እዚሁ ነው። አንድ ቆይ ይሄን ያለ ምን ትለማመጫቸዋለሽ? ሁሉንም ነገር እኮ ማድረገው ላንተ ብዬ ነው። ደግሞ በየቀኑ እዳችን እየጨመረ ነው። ከሀገር ለመውጣት ደግሞ ገንዘብ ያስፈልጋል። አትጨነቂ፣ ውጭ የሚሄዱን ሀሳብ ልተው እችላለሁ። እንዴት ማለት? አልገባኝም። እየቀለድክ ነው? የምሬን ነው። ቆንጆ ሚስት ካገኘው ከተሳካልኝ የትም መሄድ የለም። የምን ሚስት? ምን እያሰብክ ነው? አልገባኝም። በቅርቡ ይገባሻል፣ ጠብቂ። እንዴ ምንድን ነው? ቢዚ አሁን ሂጂ አንቺ ወደ ቤት። አንተስ? ቆይ እኔማ መጣሁ። አጠር መጠን ያለች ቀጠሮ አለችብኝ። ቤት ግቢና ቆንጆ ነገር ስሪልኝ። ማን ሊመጣ ነው? ከተሳካ ይዣት እመጣለሁ። ማናት እሷ? ምን አስቸኮለሽ? ታያታለሽ። ወዴት ነው? እሺ ቆይ እኔን እዚህ ትታይኝ ልትሄድ ነው? አውቀሽ ነዋ። ስመጣ አስረዳሻለሁ። አሁን ጊዜ የለኝም።
ቆይ ይሄ ልጅ ምን ጀምሮ ነው? እኔ ምን ቆይ ምን ነው ዝም አልክ? ያ ዳይመንድ ነው። ናፈቀህ? መናፈቅ ብቻ ቢሆን ጥሩ ነበር። ለምጄዋለሁ። አሁን እየከፋኝ ነው። ታዋ ኪንጎ፣ እኔ ያለውማ መከፋት አይቻልም። አንቺ ራሱ እኮ ፊትሽ ተቀያይሯል። ምን ነው? አይ ምንም አልሆንኩም። ፊትሽ ይናገራል። የሆነ ነገርማ ሆነሻል እኮ። ምንም አልሆንኩም ኪንጎ፣ በቃ እንደዚሁ ዝም ብዬ ነው። አታስብ። እርግጠኛ ነሽ? አዎ። ፊትሽ ላይ የሆነ ነገር እያነበብኩ ነው። ልክ አይደለሽ። ትንሽ ተረብሻለሁ። ምን ነው? ምን ሆንሽብኝ? በእኔ ምክንያት ነው? አይ ባንተ አይደለም። እና ምንድን ነው? አባባ። አባባ ምን? ኪንጎ፣ አባባ በጣም ናፍቆኛል። ሌሊቱም ሙሉ ሲያቃዣኝ ነበር። እሱን እያሰብኩኝ ነው የሚጨነቀው። አይዞሽ ቅምጥል፣ እኔ ያለሁልሽ። አንተማ ትተኸኛል። መች ቤት እንኳን ትገባለህ? ይቅርታ፣ ሰሞኑ ካንቺ ጋር ነበርኩ፣ ግን ሁሌም ቢሆን ልቤ ካንቺ ጋር ነው። የትም አይሄድም። አውቃለሁ፣ ግን አብረኝ ስትሆን ምን ያህል ሰላም እንደሚሰማኝ ታውቃለህ? የምርሽ ነው? አዎ ኪንጎ፣ አሁን ላይ አባቴ አብሮኝ የለም። ልቤ በጣም ተሰብሯል። በጣም አስጠልቶኛል። ታውቃለህ፣ ቤት ውስጥ ስገባ እሱ ስለሌለ በጣም እረበሻለኝ። ምክሩ፣ ዱላው፣ ቁጣው፣ በቃ ሁሉ ነገሩ በጣም ናፍቆኛል። ለካ አባት በህይወት ሲኖር በጣም ደስ ይላል። ማለቴ አለኝ ማለት ራሱ በጣም ትልቅ ነገር ነው። አባት ለካ ሙሉ ያደርጋል። በቃ ለዛ ነው። ይገባኛል ቅምጥል። ይህ ስሜት እንዳይሰማኝ ስላላረኩኝና ደካማ ስለሆንኩብሽ በጣም ይቅርታ። አንተማ ምን ማድረግ ትችላለህ? አውቃለሁ እኮ መጠንከር አለብኝ። ግን ታውቃለህ፣ አንዳንዴ ባዶነት ይከበኛል። መመኪያም ጉልበቴም አባቴ ነበር። ምን አለ ግን ያኔ በህይወት እያለ እንደዚህ ፍቅሩ ቢገባኝ ነው። አይዞሽ ቅምጥል፣ እኔም በምትፈልጊኝ ሰዓት ሁሌ አብሬሽ እሆናለሁ። አትዋሽ። አንተ የለህም። ለምን እንደሆነ ባላውቅም ከጊዜ ወደ ጊዜ እየራካ ይመጣል። መቼ ቅምጥል? አሁን ራሱ እኮ አብሬሻለሁ። ኪንጎ፣ አሁን መኖር ብቻ በቂ አይደለም። እንዴት? ይኸውልህ ብዙ ጊዜ ቤት ብቻዬን ነው ማሳልፈው፣ ግን አንተ አይገባም። በቃ ቱ ይገባኛል። ቆይ ምንድን ነው እሱ? ለምን ግልጽ አርሻ አንገኝ? ቤታችን ባዶ መሆኑ በጣም ነው የሚጨንቀኝ። ታውቃለህ፣ አባባን ሁሌም በምናቤ ስለዋለሁ። አንድ ቀን በህልሜ ሳላየው ከቀረው ደግሞ ልቤ ይጨነቃል። በቃ ጥሩ ስሜት አይሰማኝም። አይዞሽ በቃ ቅምጥል። ኪንጎ፣ አይዞሽ እንድትለኝ አይደለም እንድትረዳኝ እፈልጋለሁ። እሺ ምን ላድርግልሽ? የፈለግሽውን ነገር ጠይቂኝ። ምንድን ነው የምትፈልጊው? ከኔ ጋር አብረኝ ወደ ቤት ተመለስ። ይሄ እንዴት ይሆናል? ምን ችግር አለው? እንደዛ አይሆንም። በዚህ መንገድ አይሆንም። ምንም ሰበብ አያስፈልገውም። ሲጀመር አንተ አውቀክ ነው። አውቄ አይደለም ቅምጥል። እና ምንድን ነው? ቆይ ለምንድን ነው ከኔ ጋር መኖር ያስፈራህ? ምንድን ነው ችግሩ? አንቺ ማትረጃቸው ብዙ ነገሮች አሉ። አይ አይመስለኝም። ሲጀመር ለጊዜው ከኔ ጋር ለማዛግ ነው እንጂ ወደኸኝ አይደለም። እሺ ቅምጥል። ምንድን ነው? ቆይ ምን ብዬ ባስረዳሽ ነው ፍላጎት የሚገባሽ? እንዳትከተል። ለዛም እየተከታተልኩ ተቸካለ። አሹ አረጋጋው እንጂ ወዴት ነው ሩጫው? ኧረ እባክሽ በእኔ ቶሎ በይ አፍጥኝ። የኔ እናት እኔ ከአንቺ ጋር ስሞላፈጥ ሙሉበት ጊዜ የለኝም። እኔ እኮ የኔ እናት ስንት ስራ ያለብኝ ሰው አለ። በቀን 2 ስራ ነው የምሰራው። በይ ቶሎ አርሸሽ ቶሎ ልመለስ። ቀጥይ። የምን መመለስ ነው? እዛው ቆመት ጠብቀኛለህ እንጂ መመለስ አይቻልም። ኧረ እባክሽ ይኸውልሽ የኔ ሞልፋጣ፣ እኔ የተቀጠርኩት ለቤትሽ ጥበቃ እንጂ ለትምህርት ቤትሽ ጥበቃ አይደለም። አዎ እሺ፣ ለማንኛውም ከፊት ከፊት የሚሄድ ክንተው ጋርዴ መሆንክን አትርሳ። ከኋላ ነው መሆን ያለብህ። አቤት አይ ፍቅር መንቃራ ከፊት መሄድ መስሎሻል? የኔና ይሄ ደግሞ እዚህ ምን ይሰራል? ቤቱን ትቶ እና እንዴት ነው ወደዳችሁት? ወድጄዋለሁ። ቆንጆ ቤት ነው። ዋናው እሱ ነው። ተመችቶሃል? የወጣችሁ ቤት ነው? አረ አይደለም፣ የሌሊ ነው ማለቴ እናትና አባቷ። ኦኬ። ደስ ይላል። ቆንጆ ነው። ሰፋ ያለ ምናምን ቤት ነው። እኔ የምልሽ ወደድሽው? አዎ በጣም ያምራል። ግን በቃ እነሱ ያወሩኝ አንድ መጣ። ግን አበበዬ ቤቱ እኮ በጣም ትልቅ ነው። ታዲያ አልወደድሽው? አይ ይሄን ያህል ትልቅ ቤት ውስጥ ቆይ ብቻችንን ልንኖር? እኔ እንጃ አላውቅም። እኔ ግን ወድጄዋለሁ። አንቺ ካልተመቸሽ ግን ሌላ ቤት ማየት እንችላለን። ችግር የለውም። አሁን እንደዛ ሳይሻል አይቀርም። ቤቱ እኮ በጣም ትልቅ ነው። ብዙ ብንሆን እሺ። አሁን እኮ እኔ እናንተ ብቻ ነን። እሺ በቃ እኔ ቆንጆ፣ ሌላ አማራጭ እስክናገኝ ግን እዚህ ቤት እንቆይ መሰለኝ። እንደዛ ከሆነ እሺ። እኔ የምልሽ ደህና ነሽ? ግና ደህና ነኝ። እኔ እድሜ ላንተ። እኔማ ምን አደረኩልሽ? ለአንቺ እኮ ከዚህ በላይ በጣም ጥሩ ነገሮች ይገቡሻል።
ተመስገን አሁን ደስተኛ መሆንበት ጊዜ ነው። ለካ ያውን ሁሉ ጊዜ ለብቻዬ ማልቀሴ ለበጎ ነበር። ይኸውልሽ የኔ ቆንጆ አሁን ሁሉም ነገር አልፏል። እሺ ከዚህ በኋላ ደግሞ ደስተኛ የምንሆንበት ጊዜ እየደረሰ ነው። ደግሞ ነው ያለውልሽ። እሺ ብርሃን። አቤት ሩታ። ነይ ተነሽ፣ ልንሄድ እኮ ነው። ወዴት? ወደ ቤታችን ልንመለስ ነው። እህትሽ ዴቭ ናፍቋት ነው መሰል ካልመጣችሁ ብላ ቃወጣችሁ። እና ታዲያ ዴቭም ሊሄድ ነው? አዎ ሊሄድ ነው። እየጠበኩሽ ነው። ነይ ተነሽ። ምን ነው ልጄ ተቻኮልክ እንዴ? ቆይ የመጣህበትን እንኳን ሳታጫውተኝ። በጣም ይቅርታ ማዘር። አደይ እኮ ደውላ በቶሎና ስላለችኝ ነው። ምን ሆና ነው? ደህናም አይደለች? አረ ምንም አልሆነችም። ጎሽ በቃ ማዘር፣ ዳይመንድ ውጪ ቦርሳ ይዞ እየጠበቀኝ ነው። እሱ መጥቶ እንኳን ቻው ሳይለኝ እንደው ደህና ሁኚ ሳይለኝ በሮ ይሄዳል። አየሱ ነገር እንደው ያቁት የለሱ። በሉ እንግዲህ ሰላም ያግባችሁ። ሰላም ሁኑልኝ። በሉ ሰላም ሁኑልኝ። ሰላም በልልኝ አደይ። እሺ ልልኝ። እንደው አልሸኘኋችሁም እንግዲህ። እንዴ ምንድነው እንደዚህ ምናፍቅ ከሆነ ቤት አትመጣም? ኧረ እባክሽ ማን ነው ናፋቂው? እኔ ወይስ አንቺ? አንተ ነህ እንጂ። እኔማ ሚስቴ ጋር ነበርኩ። ሚስቴ? አዎ ምን ነው ችግር አለ? አይ የለም። አገባኋት እንዴ? ባገባትማ እድለኛ ነበርኩ። እስቲ ያርግልኝ። ቆይ አይታ ለማታውቅ ልጅ ነው እንደዚህ የምትሆነው? ምን ነው እኔ ካወቅኩት አይበቃ? ይሻላል። አዎ በቂ ነው። ደግሞ ሴቶች በጣም አስቸጋሪ ናቸው አለ። ደግሞ እኛ ምንድን ነው ያስቸገረን? የበፊት እናቶቻችን መርጠው ሳይሆን ተመርጠው ነበር የሚያገቡት። አሁን ግን ከማወቅም አልፎ ካላፈቀራችሁ አታገቡ። እኛ ወንዶች ያስቸገርን እኮ። እየተማረድክ ነው? የምሬን እኮ ነው ለሊ። ግን አስበሽው ታውቂያለሽ? አዎ በደንብ አስቤበታለሁ ቤኪ። ያው ከዘመኑ ጋር አብሮ መጓዝ ነው ያለብህ። መቼም እንደ ድሮ ቤተሰብ ዳሩኝ ብለህ ለእናት አትናገርም አይደል? ማዘራማ ከሰማች እኮ ራሷ ትጨርሰዋለች። የምናፍቁት የምጨናንቅ ግልግል። ቆይ አንተ አመረርክ እንዴ? በቃ ልጅቷን አፈቀርካት? አዎ ምን ነው ገረምሽ? ቆይ እንዴት በዚህ ፍጥነት? በቂ ጊዜ አልፏል። አሁን እርግጠኛ ነኝ። አሁን ልጅቷን ይበልጥ ላውቃት ፈለግኩ። ማን ትሆን እድለኛ? በቃ እንደውም አስታውቅሻለሁ። እሺ ተዋወቃታለሁ። ምን እያሰብሽ? አይ ምንም እያሰብኩ አይደለም፣ ዝም ብዬ። አይደለም ኪንግ ወንድሜ፣ የኔ ጌታ እንዴት ነህ? እባክህ አለሁልህ። ምን ነው በይሳት እዚህ እቺ የፈረደባትን ፍቅር ትምህርት ቤት ሊያደርስ መጥቼ ነው። ምን ፍቅር? ቆይ ኬጂ ተማሪነት እንደ በይሳት እንደዚህ የምታመላልሰት? አንተም ጋርድ መሆን ነው? ሰሞኑን የሚከታተለኝ ሰው አለ። አላስወጣ አላስገባለኝ ነው የምትለው? እቺ እንደው ማን ይከተላታል? ምን አውቄላት? እኔማ የትዬ ትእዛዝ ስለሆነብኝ ነው እንጂ እንደሷ ቢሆንማ አንጠልጥለው እንጨጎረር ቢወስዷት እኔ አይደንቀኝ፣ አይሞቀኝ፣ አይበርደኝ። ፈርዶባል። ቻለው እንግዲህ። ኧረ አንተዬዋ አስቸጋሪ እኮ ነው። ከአመል አመል የላት፣ ከመልክ መልክ የላት፣ ከሙያ ሙያ የላት፣ ከቁመት ቁመት የላት። እንዴ ከሷ ጋር እኮ መኖር በጣም እጅግ እኮ አስቸጋሪ ነው። ኪንቆየ አሁን ራስ እኮ እንደ ውሻ አባረኝ ነው የተመለስኩት፣ እንደ ውሻ። የእሷን ጸባይ ታውቅ የለ? ሁሉም ነገር እሺ እሺ ካልካት ይብስባታል። እሺ ባትለን ነው የሚሻለው። ኧረ እኔ አሹ ቀብራራው የምዬ ልጅ መቼ ሰማትና ደግሞ ምን አባታ ከልኮ አያልፍም። እባክህ እኔ የምላሽ ምን ነው ወንድሜ፣ ስራ ምናምን ፈልግላለሁ በይ ነበር። ውይ ሞት ይርሳል። ረሳ ነው አይደል? ምን ያበል አሁን ወደ ቤት እንግባና እንዝለቅና እንጠይቃት። ማንን? እትዬን ነዋ። እሳቸው ጥሩ ሰው ናቸው። ይኸውልህ ያገኙልሃል። እኔ የምልህ ያደመቀ ህቄ ገብቶ ቀረ አይደል? ደመቀ ስትለው እንዳይሰማ። ምን ሊያመጣ አባቱ ያወጣለት የመታወቂያ ስም ደመቀ እያለ ይሄ ዳክስ ዳይመንድ እያሉ ይሄ የቅባት ስም ለሰው ማውጣታው ምን ይባላል? እንደው የከተማ ማይሆን ነገር በላው። ሊዳውን እንደገና መመለስ አለብኝ። እንዴ ወዴት ነው የምትመለስ? ፍቅርን ልመልሳት ነው እንዴ? እንደው እኮ አስቸጋሪ ሆነ እኮ ኪንጎ። እንደው እንደ ኬጂ ተማሪ ህፃን ልጅ እኮ ይሄ ምንድነው እሱ ቦርሳውና ምሳቃው እኮ ነው የቀረኝ። ይኸውልህ ከነቁመቷ እንደ ጣል ልጅ እኮ ማመላለስ ሆነ እኮ የኔ ስራ። በልሳለሁ እንግዲህ
እህትዬው አንቺ ምን ሆነሻል? አልቅሰሻል? አይ እርግጠኛ ነሽ? ወንድሜ ምን ነው? አባቴ በጣም እየናፈቀኝ ነው። ያለሱ መኖር አልችልም። ቆይ እንዴ ዛሬ ቅምጥል ምን ተፈጥሮ ነው? ቆይ ሁሌ ስስቅ አባቴን የረሳሁት ነው እንደሚመስል። ይኸውልህ አባቴን ሁሌ በምናብ ያስበዋለሁኝ። እሺ ቀን በቀን አስበዋለሁኝ። ጊዜ በሄደና በመጣ ቁጥር ማለት ነው የሚመለስ እየመሰለኝ እየናፈቀኝ ነው። እኔ እኮ አለሁልሽ። አንዴ ቅምጥል ለምን ታዝኛለሽ? አባባ አደራ አሳልፎ ለኔ ሰጥቶሻል። አደራዬን እየተወጣ አይደለም ማለት ነው። ያለሱ መኖር በጣም ከብዶኛል። ይገባኛል እኮ በጣም ይቅርታ ቅምጥል። እኔም እኮ ይናፍቀኛል፣ ግን እንዲህ በቀላሉ ተረሻዋለች ብዬ ማሰብ የራሱ የኔ ጥፋት ነው። ከዚህ በኋላ ነው ያለሁልሽ። እሺ አልለይሽም። መቼ መጣሽ? አይ አሁን ነው የመጣሁት። እንዳልቀሰቀስሽ እኮ ተኝተሻል ብዬ ነው። እና ሄለ እንዴት ነው? ቤቱ እንዳልኩት ነው፣ በጣም ይበዛባቸዋል። ሲጀመሩ ስለ ቤተሰብ ነው እንጂ ለእነሱ አይሆንም። ታዲያ ምን ተሻለ? አሁን የት ናቸው? አሁንም ቤት እያፈላለጉ ነው። ቤኪም አብሯቸው ነው። የምርሽን ነው? አዎ አደይ አብሯቸው ነው። እና ምን አዲስ ነገር አለ? ምንም አዲስ ነገር የለም አደይ። ቆይ ምን ያስቅሻል? ደግሞ ቤኪ ስለ ትዳር እያወራ ነበር። ትዳር? እንዴት? ልጅቷን ሚስቴ ማለት ጀምሯል። እያቷ ልጅ የሚያፈቅራትን ልጅ ነው። ቆይ ምን ያስቅሻል? አሁን የሚያስቅ ነገር ተናገርኩ? ሲጀመር ስለ አንቺ እንደሚያወራ ገምቼ ነበር። መቼስ ሌላ ሴት ናት ብለሽ አይደለም የተናደድሽ? ምን ያናድደኛል? እንደፈለገ ማሰብ ይችላል። አሁን ሳበዛው አደይ። ቆይ ምን ያስቃል? አትሳቂ። በቃ አትናደድ ጓደኛዬ። ሳሮን እጠብቅሻለሁ። ሁሉንም ትነግሪኛለሽ? እሺ። ቆይ ግን ዴቭ ለማየ ምን ሊነግራት ነው ያሰበው? ዴቭ እና አደይ ሊጋቡ እንደሆነ ለእናትሽ ሊነግራቸው ነው። አደይና ዴቭ ማለት እንዴ? ቆይ እሺ ባርኮትስ? ባርኪ እኮ እዚህ የለም። ለምንድን ነው የባርኪን ስም የምታነሺው? አይ ዴቭ አያድርጉም እንዴ? ለምን ደነገጥሽ? አባትሽ እኮ በጣም ነው ደስ ያላቸው። ዴቭ ሩታ እያለችኝ ያለችው ነገር እውነት ነው? ምን አለችሽ? አንተና አደይ ልትጋቡ ነው? አዎ ብርሃን፣ ካላስቸገርኩሽ ለእናትሽ ልትነግሪያቸው ትችያለሽ? እኔ መናገር አቅሙን አጣሁ። ብርሃን፣ አባትሽ በጣም ደስተኛ ናቸው። በቅርቡ ደግሞ ሽማግሌ ለመላክ እያሰብኩ ነው ያለሁት። ብርሃን፣ በደንብ አስቢበት እና ደግሞ መናገር ባለብሽ መንገድ ለማዘር አሳውቂያቸው። አይ አይሆንም ዴቭ። እንዴ ለምንድን ነው የማይሆነው? አንተና እሷ ቆይ እንዴት? አዎ ትንሽ ቆየ ብርሃን። አደይ እዚህ መምጣቷን አልወደድኩትም እንጂ መታ ብታስረዳችሁ በጣም ደስ ይለኝ ነበር። አሁን ግን እኔ ልሂድ፣ እህትሽ በጣም ተናፍቀኛለች። ቻው ብርሃን። እና ብርሃንዬ ነቃ ደንገጥ ቆፍጠን በይ እሺ። እንመጣለን። የአመት ሰው ይበላል። ቻው በቃ ቻው። ደምድ ነው ጦይ አረኔ እንዴ ያማል ዴኔ ልብስ ውስጥ እኮ አለ። ና እኔ ራሴ ቻው ብርሃን። አይ እንደው ቤቱን ጭር አረጉት እኮ አንዳንዴ እያሉ እንደው ጭር አለ ቤቱ። ያችም ልጁ እዛ ምን እንዳገኘች አላቅም፣ ሄዳ ቀረች። አይትዬ አሁን ዴቭም ሊያገባ ስለሆነ ሞቅ ሞቅ ይላል። አዎ እሱ ሰላም ማረርም ተመስገን ተመስገን። እትዬ አሹ ሰላም ነው እትዬ። እንዴት ዋላችሁ? ኑ ግቡ፣ ኑ ቁጭ በሉ ግቡ። ና ዝለቅ ና ሂንጎይ ና እዚህ ጋር አድርሳት መጣሽ? አዎ እትዬ፣ እንደ እንቁላል ተንከባክቤ ትምህርት ቤት አዝልቂያት ነው የመጣሁት። አመሰግናለሁ፣ እግዚአብሔር ያክብር። እሺ እትዬ፣ አሁን እኮ ኪንጎን መንገድ ስመጣ አግኝቼው ነው። እንደው አደራ አደራ ባለፈው ያሉኝን ነገር ቃል የገቡልኝን ነገር ብሎኝ ነው። እንግዲህ ውይ ልጄ ይቅር በለኝ፣ እርስት ታረኩትኝ። በቃ አሁን ደውልላችኋለሁ። እስከዛው እናንተ ቡና ጠጡ። አመሰግናለሁ። አይ እቺ ደግሞ እንፈልጋ ደወለች። ሃሎ፣ አቤት። ወይ እናትዬው፣ አሁን አይደል ያርሽሽ የተመለስኩት? የለም ተብሎ ነው እኮ። ታዲያ ምን አለ ሮጥ ሮጥ ብለሽ ግራ ቀኝሽን እያየሽ ሮጥ ብለሽ ወደ ቤትሽ ግቢ፣ ማንም ሳይሽ።
በይሽ በቃ መጣሁ። ፍቅር ናት አይደለ? አዎ እትዬ፣ አዎ ፍቅር ነች። ይቅርታ ልጄ አስቸገርኩ አይደል? አረ እንደው በሌላ ነገር እክሳለሁ። እሺ ግድ የለም ያው ትምህርት የለም ብላኝ ነው ሂጂ አመጣት